It's on here now. The goalkeeper's beat, and South Africa have their leader. Shaker Sport 2010. ሰላም አድማጮቻችን ጤና ይስጥልን እንዴት አላችሁ እንደምን አርፈዳችኋል በእንግሊዝ ፕሪሚየር ሊግ ዛሬ የሚጠበቅ ጨዋታ ይደረጋል ይሄ ጨዋታ የተጠበቀበት ዋነኛው ምክንያት የበርንሌይና የማንቸስተር ሲቲ ጨዋታን ማለት ነው አንደኛው ምናልባት ማንቸስተር ሲቲ ይህንን ጨዋታ ያሸንፋል ተብሎ ለሚጠበቀው ማሸነፉ ብቻ ሳይሆን ደግሞ ከአርሰናል ጋራ ያለውን የጎል ልዩነት ብልጫ የሚወስድበት ጨዋታ ሊሆን እንደሚችል ይገመታልና በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ልዩነት የሚፈጠርበት ምሽት እለት ሊሆን ይችላል። ይሄ ለአርሰናል ምን ማለት ነው? በማንቸስተር ሲቲ በኩል ያሉት እውነቶችስ ደግሞ እንዴት ነው የሚገለጡት የሚለውን እናነሳለን። ፔፕ ጋርዲዮላም አስተያየት እየሰጠ ነበረ ከጨዋታው አስቀድሞ በተለያዩ ርዕሰ ጉዳዮች ላይ ተናግሯል። ሀሳብ ከሰጠባቸው ነጥቦች መካከል አንደኛው ከዚህ በኋላ በሚደረጉት የፕሪሚየር ሊግ ጨዋታዎች ላይ ማሸነፍ ምን ይዞልን እንደሚመጣ መሸነፍ ደግሞ ምን እንደሚያሳጣን ጠንቅቀን እናውቃለን። ስለዚህ በምንም አይነት መንገድ ትኩረታችንን ማጣት የለብንም የሚል አስተያየቱን ሰጥቷል። ፎከስ ማድረግ አለብን በእያንዳንዱ ጨዋታዎች ላይ በርንሌይ ስለሆነ በፕሪሚየር ሊጉ 19ኛ ደረጃ ላይ ስለተቀመጠ መውረዱ ስለማይቀር ብሎ በጨዋታው ላይ ተዘናግቶ ትኩረት ሳያደርጉ ወደ ጨዋታው መግባት በፍጹም የሚፈቀድ ነገር አይደለም የሚል አስተያየቱን ሰጥቷል። በእርግጥ በበርንሌይና በማንቸስተር ሲቲ መካከል እንዲሁ ስትመለከቱት ያሉት የቀደመ ግንኙነታቸው እንደዚሁም ደግሞ ታሪካቸው ለማንቸስተር ሲቲ የሚያደላ የሚያመዝን እንደሆነ ምንም ጥርጥር የለውም። በዚሁ በፕሪሚየር ሊጉ ባደረጓቸው እንግዲህ ተከታታይ ጨዋታዎች 29 ጨዋታዎች 26ቱን አሸንፏል፣ 3ቱን ደግሞ ባቻ ውጤት የጨረሰበት ነው። ይህም አንድ የሚታይ ልዩነት ነው በሁለቱ መካከል። ግን የማንቸስተር ሲቲ ወቅታዊ ሁኔታ አሁን ያለበት ፎርም ደግሞ የበለጠ ማንቸስተር ሲቲን የሚያስፈራ የሜዳ ላይ መልክ እንዲኖረው እንዳደረገ እንረዳለን። ባለፉት 10 የፕሪሚየር ሊግ ጨዋታዎች ያልተሸነፈ ቡድን ነው ማንቸስተር ሲቲ። ስለዚህ በእንዲህ አይነት ወቅታዊ ሁኔታ ላይ ቢገኝም ለበርንሌው ጨዋታ ደግሞ አነስ ያለ ትኩረት ሰጥቶ ወደ ሜዳ መግባት በፍጹም የማይታሰብ እንደሆነ ፔፕ ጋርዲዮላ ከጨዋታው በፊት በተናገረው መግለጫ ላይ ካነሳቸው ሀሳቦች መካከል የሚጠቀስ ነው። ለማንኛውም ግን ከዋንጫ ፍክክሩ ጋር በተያያዘ ይሄ ጨዋታ የሚለውጣቸው ነገሮች በርከት ያሉ ስለሆኑ ስለ ጨዋታው ውይይት እናደርጋለን። እናንተንም አስተያየት ደግሞ እናስተናግዳለን። ሄሎ እንደምን አለህ አቤ? እንደምን አለሽ ሳምሪ? ሰላም ናችሁ? ሁሉም ሰላም? ደህና ነህ ሆይ? ተበረታለህ? እግዚአብሔር ይመስገን አለን። የዛሬውን ጨዋታ በተመለከተ የተወሰኑ ነጥቦች ብትጨምር በሚል ሀሳብ ነው። የበርንሌይና የማንቸስተር ሲቲ ጨዋታ በጣም ትልቅ ትኩረት ያገኘ ጨዋታ ሆኗል። ያው ብዙ ሰዎች እንደሚያምኑት ይሆናልን ብለን እንደምንገምተው ማንቸስተር ሲቲ ይህንን ጨዋታ ያሸንፋል። ግን የጎል ልዩነቱንም የሚያጣፋበት ጨዋታ ይሆናልና የፕሪሚየር ሊጉን የደረጃ ሰንጠረዥ መሪነት የሚቀይር ጨዋታ ይሆናል የሚል አስተያየት ነው እየተሰጠ የሚገኘው። ይሄ እንደሚሆን ለማመን የምንቸገር አይመስልም። አሁን ካለው ወቅታዊ ሁኔታ አንጻር ምን እንደሚፈጠር ጨዋታው ላይ በኋላ የምንመለከተው ነገር ነው። ግን ከዋንጫው ፍክክሩ አንጻር እንዴት ነው የምትመለከተው አንተ? ተጨማሪ ሀሳቦች ካሉ? ልክ ነው። የዛሬው ጨዋታ ብቻ ሳይሆን ግን ከዚህ በኋላ የሚደረጉት እያንዳንዱ ጨዋታዎች በዛሬው ልክና ምናልባትም ከዚህ በላይም ከፍ ባለ ጉጉት በምን ይፈጠር ይሆን ስሜት የምንጠብቃቸው ይመስለኛል። ይህንን ለማድረግ ከበቂ በላይ ምክንያት አለ። እነዚህን ምክንያቶች ደግሞ ቀደም ባሉት ፕሮግራሞቻችን ላይ ስንነጋገርባቸው ነበሩ። የአርሰናልና የማንቸስተር ሲቲ የነጥብ መጠጋጋት፣ የማንቸስተር ሲቲ ተስተካካይ ጨዋታውን ካደረገ በኋላ የነጥብ እኩያነት መፈጠር፣ ከዛ የዛሬው ጨዋታ ከተደረገ በኋላ ሁለቱም 5 ጨዋታዎች ይቀሯቸዋል። ከማን ጋር እንደሚጫወቱ ስናነሳ ነበር። በእነዚህ ቀጥለው በሚደረጉ ጨዋታዎች ላይ ምን ይፈጠራል የሚለውን ጥያቄ ለመጠየቅ፣ ማን ዋንጫውን ያሸንፋል የሚለውን በጉጉት ለመከታተል ከበቂ በላይ ምክንያት አለን። ትንሽ የምንለየውን ምንድን ነው? ቀደም ሲልም በነበሩት ፕሮግራሞቻችን ላይ ለመጥቀስ እንደሞከርኩት 32 ጨዋታዎችን ምናምን እንዳየ በእነዚህ 32 ጨዋታዎች ላይ በእርግጥ አብዛኞቹ ይሆናል ያልኳቸው ነገሮች የሆኑም ቢሆን ግን ይሆናል ብዬ ኩም ያልኩባቸው ደግሞ አጋጣሚዎች ስላሉ
ማንቸስተር ሲቲ ከበርንሌይም በዩ አርሰናል ከኒውካስልም በዩ ከዛ በኋላ ተከታትለው በሚመጡት ዌስትሃምን በሚገጥሙባቸው ጨዋታዎች የሚሆነውን መጠበቅ ነው እንጂ ቀድሞ መናገር ላይ ለጊዜው ቁጥብነትን እመርጣለሁ ነው። ኤኒቲንግ ካን ሀፕን የሚለው ነው። ግን ያው ኳስ ነው። ማንቸስተር ሲቲን አውቃለሁ፣ እረዳለሁ። በርንሌይን አውቃለሁ። ማንቸስተር ሲቲም ዋንጫ ለማንሳት የሚፎካከረው ለምን እንደሆነ ይገባኛል። በርንሌይም ደግሞ ኦልሞስት ወርዷል ለመባል ጫፍ ላይ የደረሰው በምን ምክንያት እንደሆነ ይገባኛል። ግን ብዙ ነገሮች በእግር ኳስ ከጥበቃችን ወይም ከኤክስፔክቴሽናችን ውጪ ሆነው ስላየን ያንን በጉጉት እየጠበቁ የሚሆነው ላይ መነጋገር ሲሆን በሚያስገርም ነገር ደግሞ ሲሆን መገረምን ነው የምመርጠው። እኔ አሁን በግሌ የምመርጠውን ነው ይሄንን ነው የምልሽ። ግን ከዛ ውጪ ጋርዲዮላ አይ ቲንክ በጣም ጥሩ ነገር የተናገረው ከዛሬው ጨዋታ በፊት የዛሬውን ጨዋታ አሁን ሳምሪ እንዳልሽው ለማሸነፍ እና የጎል ክፍያን ታሳቢ በማድረግ ለመጫወት እንደማይመርጥ ነው ይሄንን ሲናገር። ያው እውነቱን አይደለም ግን አርሰናልም ማንቸስተር ሲቲም በእኔ መረዳት መጀመሪያ ትኩረት መስጠት ያለባቸው ማሸነፍ ስለመቻል ትኩረት መስጠት ማለት ያው የእግር ኳስ ጨዋታ ውጤት በድል ተጠናቀቀ የሚባለው ሚኒመም 1-0 በሆነ ውጤት ስታሸንፊ ነው። 1-0 ቢሆን ብናሸንፍ ለእኔ በቂ ነው የሚለው ጋርዲዮላ አሁን ከጨዋታው በፊት እየሰጠ ባለው መግለጫ 1-0 በቂ፣ ዋናው ማሸነፍ ነው። አሁን ይሄ ማለት ምን ማለት ነው? 2-0 ይጠላል፣ 3-0፣ 4-0፣ 7-0 ይጠላል ማለት አይደለም። ነገር ግን እንደነዚህ ያሉ ታርጌቶች ስትሄጂ እነሱ ጎል የማስቆጠር እድል እየሰጠሻቸው እንዳይሆን፣ ጎል ለማስቆጠር ትኩረት ስታደርጊ ጎል የሚቆጠርበት ቡድን እንዳይሆን ጥንቃቄ ማድረግ አለብን። በመጪዎቹ የእኛ 6 የእነሱ 5 ጨዋታዎች እያለ ስለ አርሰናልም ስለ ማንቸስተር ሲቲም ነው የሚያወራው ጋርዲዮላ። ስለዚህ 1-0 ካሸነፍን በጣም በቂ ነው። መጀመሪያ የነጥብ እኩያነት ስለሚበልጥ ከዛ አንፈልገውም አላለም፣ እንፈልገዋለን። ግን ቀዳሚ ትኩረታችን የዛሬውን ጨዋታ 4 አግብተን ብናሸንፍ፣ 5 አግብተን ብናሸንፍ ጎል ዲፈረንሱን እያልን ሞር አጥቅቶ ስለመጫወት ሞር ጎል ስለማስቆጠር ምናምን እያሰብን የመከላከል አቅማችንን ወይም ተጋላጭነታችንን የሚጨምር አፕሮች በምንም ተአምር ይዘን ወደ ሜዳ አንገባም። ትኩረት የምንሰጠው ለዛ ነው የሚል አስተያየትን ሰጥቷል። እኔ አይ ቲንክ ይሄ ነው ዋይዝ የሆነ ሀሳብ የምለው። ምክንያቱም ባለፈው ስንል የነበረው አርሰናል በ5 ጨዋታዎች በሆነ ጨዋታ ነጥብ ሊጥል ይችል ይሆን የሚል ነገር ስናነሳ ነበር። ሲቲ የዛሬን ጨምሮ 6 ጨዋታዎች አሉት። ከነዚህ በ6 ጨዋታዎች በአንዱ ይሳሳት ይሆን የሚል ነገር አለ። ስለዚህ እንደነዚህ ያሉ ስህተቶች የሚመጡት ማሸነፍ ባለመቻል ወይም የጨዋታ ውጤት አቻ በመጠናቀቁ ነው። ይሄን አለመፍቀድ ነው የሁለቱም ቀዳሚ ታርጌት መሆን መቻል ያለበት እላለሁ። እና ሄዶ በጎል ክፍያ ሊበላለጡ ይችላሉ። ያንን ታሳቢ ያደርጉ ማለት ነው። እኔ በሆነ እነሱ ቦታ ግን የማደርገው መጀመሪያ ላሸንፍ የሚችልበትን ውጤት አመጣለሁ። ከዛ በኋላ ጎል የሚጨምርብን ለምሳሌ 2-0 ከመራ በኋላ እኔ መጀመሪያዎቹ 35 ደቂቃዎች ላይ 30 ደቂቃዎቹ 2-0 ከመራ በኋላ ሲስተሙን የበለጠ ጎል ዲማንድ ወደሚያደርግ ነገር ቢያደርገው ድልን ተከትሎ የተደረገ ለውጥ ስለሆነ እንደዛ አይነቱን አፕሮች ነው የምደግፈው። አይ ልክ ነው። በደንብም ደግሞ በትክክልም ፔፕ ጋርዲዮላ እንዳስቀመጠው ነው እኔም የምረዳው። ምክንያቱም መጀመሪያ ማሸነፉ ይቀድማል። ይህንን 3 ነጥብ ማጣት ማለት ብዙ የሚያስከፍለውም ዋጋ ይኖራል። እኔ እንደውም ቅድም አንተ ካልከውም በላይ ያው እግር ኳስ ነው፣ ምን ነገር እንደሚፈጠር አናቅም። ግን እንደው ዝም ብሎ ገምት ብለህ አሁን ማንቸስተር ሲቲ የማሸነፍ እድሉን ምን ያክል በመቶ ታደርሰዋለህ? በአብዛኛው ያሸንፋል፣ የጎል ልዩነቱንም ያጣፋል ብለን እንድናምን የሚያስገድር ነገር አላሳየንም ወይ ነው? እንደዛ ትገምትም? ያሳያል፣ ግን በነፃ አልገምትም። ግምት ልክ ከሆነ ምን ይደረግልኛል ብዬ ለዛ ለሚደረግልኝ ነገር ስል ገምት እችላለሁ እንጂ ገምቼ ራሴን አላሰቃይም። አሁን ለማንኛውም ይሄንን ስልሽ የማንቸስተር ሲቲ የማሸነፍ እድል አንደርስቲሜት አድርጌ አይደለም። በርንሌ 19ኛ ነው እረዳለሁ፣ ግን ዌስትሃም ነጥብ ያስጣለው ስንተኛ ሆኖ ነው? እሱን መርሳት አልችልም ነው የኔ ነጥብ። ዌስትሃም ሲቲን እኮ ነጥብ አስጥሎታል። ነጥብ ያስጥለዋል ብዬ እኮ አልገመትኩም። ሲቲን ነጥብ ካስጣለ ዌስትሃም 18ኛ ሆኖ ይሄም 19ኛ ሆኖ ነገር ሊያደርግ ይችል ይሆን? ሲቲ በዛሬው ጨዋታ በድንገት ይሳሳት ይሆን?
ሲቲ በዛሬው ጨዋታ በድንገት እድለቢስ ይሆን አንዳንዴ እኮ የምትሸነፊው ማድረግ የሚገባሽን ነገር አድርገሽም ሊሆን ይችላል። ደግሞ የነዚህ ሰሞን ጨዋታዎች መሸነፍ ብቻ አይደለም የሚያከስርሽ ሳምሪ፣ አቻ መውጣትን በበቂ ያከስርሻል። 2 ነጥብ መጣል ማለት ነው። ስለዚህ እንደው እንዳልኩሽ ነው በሆነ ግብዣ ብትይኝ ለግብዣው ስል ማንቸስተር ሲቲ ያሸንፋል እላለሁ። ውስጤ እንደዛ ስለሚለኝ በመቶኛ አስቀምጠው ብትይኝም ከ80% በላይ ማንቸስተር ሲቲ ያሸንፋል ይሄንን አምናለሁ ውስጤ። እየተናገርኩ ግን ራሴን ማቁሰል አልፈልግም ነው ልዩነቱ። እሱ ነው እኮ ይሰማኛል። የሚሰማኝን ያህል ማን ያሸንፋል የሚለው እዛ ላይ ትኩረት ላለማድረግ ግን የምችለውን እየታገልኩ ነው ከራሴ ጋራ ነው። እሺ ይሄ ያው የደረጃ ሰንጠረዥ መሪነቱን የሚቀይር ጨዋታ ተብሎ እየተጠበቀ የሚገኝ ጨዋታ ነው። በነገራችን ላይ አርሰናል በዚህ የውድድር ዓመት ከ200 ቀን በላይ እንደውም 208ኛ ቀን መሰለኝ ዛሬ ፕሪሚየር ሊጉን እየመራ የቆየበት ነው። ግን ያው ይሄ ወደ ውጤት ካልተቀየረ በስተቀረ በደጋፊዎች ዘንድ ድጋሚ ቁጭት ማስነሳቱ፣ በትንታኔ ባለሙያዎችም ዘንድ ደግሞ ትችት እንደገና መፍጠሩ የማይቀር ነገር ነው። ግን አንድ ፔፕ ጋርዲዮላ የተናገረው ነገር ነበር ትላንትና፣ እንደው አስተያየት ብትሰጥበት በጣም መፈልገው፣ እኔ እንዳላመንኩት ነው መናገር መፈልገው። ግን አንድ ያለው ነገር እሱ ምንድን ነው፣ በእሁዱ ጨዋታ ላይ ሁላችንም ያየነው ቪዲዮ ነው። ዴክላን ራይስ አላለቀም ብሎ ለማርቲን ኦዴጋርድ መልእክት ሲነግረው እዛ ሜዳ ላይ ጨዋታው ከተጠናቀቀ በኋላ ፉክክሩ አላለቀም የሚል መልእክት ሲያስተላልፍ እንደነበር አይተናል። እና ይህንን ሜንታሊቲ በቃ መሆን ያለበት ነው። ተጫዋቾች ይህንን እምነት መያዝ እንዳለባቸው ይታወቃል። ፔፕ ጋርዲዮላ ተጠይቆ አዎ አይቼዋለሁ፣ ይህንን ቪዲዮን ክሊፑን አይቼዋለሁ፣ ሰኞ ነው ያየሁት እና በጣም በጣም ነው የወደድኩት ይህንን የዴክላን ራይስን አገላለጽና ሜንታሊቲውን ብሎ ተናግሯል። ከዛ በኋላ የተናገረው ነገር ግን አርሰናል በቃ በእንዲህ አይነት ሜንታሊቲ ውስጥ ነው ያለው። ይሄኛውን አርሰናል ነው እየተፎካከርን የቆየ ነው በአለፉት የውድድር ዓመታትም በዚህኛው የውድድር ዓመታትም። በተለይ ደግሞ በዚህ የውድድር ዓመት በካራባኦ ካፕ የዋንጫ ጨዋታን ከአርሰናል ጋር ስንጫወት እንዲህ አይነት ጠንካራ ሜንታሊቲና ተፎካካሪነታቸውንም ያየንበት ነው ብሎ ተናግረዋል። እና በዚህ መንገድ የሚገለጽ ሜንታሊቲ ነው ወይ አርሰናል ላይ እኛ ያየ ነው? እና ፔፕ ጋርዲዮላ የሚናገረው ነገር ከጀርባ ሌሎች መልእክቶችን ለማስተላለፍ ነው ወይስ በቀጥታ የምንወስደው ነው ብለህ ነው የምትረዳው አንተ? እኔ ይሄ አሁን ለምሳሌ ብዙ ጊዜ እገሌ የሆነ ሀሳብ ሰጠ ሲባል ባለማመን እናነሳዋለን አይደል? ይሄ ለምን እንደሚባል ምናምን እያለን እንተረጉማለን። ይሄኛውን የአርቴታን ቡድን አርሰናል ተጫዋቾችን በተለይ ደግሞ ዴክላን ራይስን በተመለከተ ጋርዲዮላ የተናገረውን ነገር እኔ በሁለት ከፍዬ ነው የማየው። የእውነት ለመናገር የመጀመሪያው ነገር ዴክላን ራይስን በተመለከተ የተናገረው ነገር እንደውም እኔ ዝም ብሎ ሲቆጨኝ ነበር። አሁን እንኳንም ጋርዲዮላ አወራበት፣ እንኳንም እንደገና አንቺም ጥያቄ አርገሽ አነሳሽው እንጂ ያንን ቪዲዮ በተመለከተ እኮ ሰኞ ዕለት በምንነጋገርበት ጊዜ መነሳት ነበረበት። የእውነት ለመናገር አስቢው፣ በዛን ሰዓት ላይ 2-1 በሆነ ውጤት ተሸንፈሽ በጣም ብዙ የእግር ኳስ ወዳጅ ደግሞም የአርሰናል ደጋፊ የሆነ በጣም ብዙ የአርሰናል ተጫዋቾች ሜዳ ላይም የነበሩት ተቀያሪ ወንበር ላይም የነበሩት አንገት ለማዘቅዘቅ በቀናቸው ጊዜ ዴክላን ራይስ እንዳላለቀ አሁንም ገና እንደሆነ አሁንም እድል እንዳለ በዛ መንገድ በዛች ቅጽበት ለኦዴጋርድ ሲነግረው ማየት ሳትነጋገሪበት የምታልፊው ጉዳይ መሆን የለበትም። በሁለት ምክንያት፣ አንድ ያ ሁሉ ሰው አንገት ለማዘቅዘቅ ሲመርጥ ዴክላን ራይስ ደግሞ ማስታወስ የፈለገው ኢትስ ኖት ኦቨር የት ኢትስ ኖት ዳን፣ አላለቀም፣ እድሉ አለ፣ ከመሞከር መቆጠብ የለብንም፣ ስቲል የምንችለውን ነገር በሙሉ ማድረግ አለብን ነው። ይህንን እኮ ሳምሪ ዝም ብለሽ ስታስቢው ትንሽ ቀስ ብሎ መልበሻ ቤት ከገቡ በኋላ ቀስ ብሎ ለሚቀጥለው ጨዋታ ልምምድ ማድረግ ሲጀምሩ ምናምን እኮ ሊናገረው ይችላል። የሆነ 30 ደቂቃ የተጨመረ ይመስል ወዲያው ጨዋታው ቀጥሎ እስቲ ለአርሰናል ትንሽ እድል እንስጠው፣ ይጫወቱ፣ ይሞክሩ የሚባል ይመስል አላለቀም እያልሽ ቡድን ጓደኞችሽን ወዲያው የምታበረታችበት ምንም እኮ ምክንያት የለም። ምክንያቱም ጌሙ አልቋል። ምክንያቱም ዳኛው ጨዋታው አልቋል፣ ማንቸስተር ሲቲ አሸንፏል። ማንቸስተር ሲቲ እና አርሰናል መካከል የነበረው የነጥብ ልዩነት በተጨማሪ 3 ነጥብ ተቀራርቧል።
አርሰናል ላይ የበለጠ ጫና አለ። አርሰናል ዘንድሮም ዋንጫ ላያሸንፍ ነው። ካላሸነፈ ደግሞ ከነዚህ ሁሉ አጋጣሚዎች በኋላ ለመጀመሪያ ጊዜ እንደገና ወደ ከፋ ተስፋ መቁረጥ ሊገባ ነው። በዚህ ሰዓት ለመናገር ምንም ምክንያት የለሽ። ጌሙም አልቋል፣ 3 ነጥቡም ተወስዷል። ቀስ ብሎ ሊያደርገው ይችላል። የሚኬደው ወደ ሜዳ አይደለም እንደገና ለመጫወት የምትሄጂው ወደ መልበሻ ቤት። ዴክላን ራይስ ያንን ማለቱ በጣም 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 የተለየ ትርጉም ሰጠዋል። በሁለት ምክንያት። አንድ፣ አርሰናልን በተመለከተ በበርንመስ ሲሸነፍ ምን ስንል ነበረ? የሜንታሊቲ ኢሹን ስናነሳ ነበር። የአርሰናል ተጫዋቾች ሜንታሊ ስትሮንግ አይደሉም እንላለን። ይሄንን ሀሳብ አሁንም ለመቀየር የሚያበቃ ብዙ ነገር የለኝም። ነገር ግን የአርሰናል ተጫዋቾች መካከል እንደ ዴክላን ራይስ ያሉት ግን ዊዝ ዚስ ስትሮንግ ሜንታሊቲ የቡድኑ አባል ሆነው እያየን መሆኑን ግን ለመናገር ያበቃል። አሁን የዴክላን ራይስ ንግግር በአእምሮ ጥንካሬ የምናማቸውን አእምሯቸው ጠንካራ አይደለም፣ ለትግል ዝግጁ አይደሉም፣ ስትሮንግ ሜንታሊቲ የላቸውም የምንላቸውን የአርሰናል ተጫዋቾች በመቀየርና በሱ ልክ ለቀሪዎቹ 5 ጨዋታዎች አላለቀም ገና የምንችለውን ነገር በሙሉ ማድረግ አለብን እያሉ እንዲታገሉ ያደርጋቸዋል። ለዛ ያበቃቸዋል? አይዳውት። ምክንያቱም ከዚህ በፊት በዩናይትድ እንደተሸነፉ፣ ከዚህ በፊት በሌሎች ቡድኖች እንደተሸነፉ መልበሻ ቤት ውስጥ ስብሰባ ነበረ። በነዛ የመልበሻ ቤት ስብሰባዎች፣ የሜዳ ላይ ንግግሮች በጀስቸር ዴክላን ራይስ እኮ የቡድን ጓደኞቹን እና የሚታይባቸውን ፍራስትሬት የማድረግ ስሜት ልክ አለመሆኑን ለማስረዳት እኮ ሞክሯል። ይሄ የመጀመሪያ ጊዜ አይደለም፣ የመጀመሪያ አጋጣሚ እኮ አይደለም። ምን ያህል ተቀየሩ፣ ምን ያህል ያንን ጥያቄያችንን አስተውን የሚለውን ነገር እኔ ያነሳል። ግን ለዴክላን ራይስ አለመመስከር ግን አልችልም። አሁን ጋርዲዮላ ዴክላን ራይስን በተመለከተ የተናገረው ነገር 100% ነው ከሱ ጋር የምስማማው። ዚስ ኢዝ ዴክላን ራይስ አለ። በቃ ዴክላን ራይስ ማለት እንደዚህ ያለ ሰው ነው። ተስፋ የማይቆርጥ ከትግል ውጪ ራሱን የማያደርግ ለመተው ዝግጁ ያልሆነ ተስፋ ቆርጦ ለመተው ዝግጁ ያልሆነ ሰው ነው። ዚስ ኢዝ ዴክላን ራይስ አለ። ከዛ ይህንን የዴክላን ራይስን ጥንካሬ ሲያራባ ወደ አርሰናል ተጫዋቾች የኔና የጋርዲዮላ ስምምነት እዛ ጋር ይቋረጣል። ምክንያቱም ያንን ስሜት እውነት ለመናገር አምበሎ ኦዲጋርድ ላይ ያየሁት ነው ወይ? እውነት ለመናገር የአርሰናል የበዙ ተጫዋቾች ላይ ያየሁት ነው ወይ ስል አራብቶ አርሰናል ማለት በካራባኦ ካፕ፣ አርሰናል ማለት በቻምፒዮንስ ሊግ፣ አርሰናል ማለት በፕሪሚየር ሊግ እንደዚህ ነው፣ ተጫዋቾቹ በሙሉ ስትሮንግ ሜንታሊቲ ያላቸው ምናምን ብሎ በርቢ የገለጸውን ነገር አልቀበለውም። ምክንያቱም ከጋርዲዮላ ንግግር ይልቅ አይኔን ስለማመን በእኔ እምነት ነው ነገር። ግን ዴክላን ራይስን በተመለከተ ሲናገር ያስቀመጠው አንዱ እና ወሳኙ ቁልፍ ነገር ጋዜጠኛው ለጠቅ አድርጎ ዴክላን ራይስን ካሞካሸ ስለ አርሰናልን በዚህ መንገድ ከተናገረ በኋላ ይሄንን ዴክላን ራይስ ኢትስ ኖት ደን አላለቀም አላበቃም ብሎ ወዲያው ሲናገር በቪዲዮ የተቀረጸውን ነገር ለተጫዋቾችህ አሳያቸው ወይ ብሎ ጠይቆታል እኮ። አዎ ልክ ነው። ለምን ሞቲቬት ለማድረግ ማንን? የሲቲን ተጫዋቾች። ምንድነው ሞቲቬት የሚያደርጋቸው? እነዚህን ሰዎች አሁንም በበቂ መጠን ተስፋ አላስቆረጥናቸውም፣ አርሰናል እስከ መጨረሻው አይላቀቀንም፣ አይፋታንም። ምንድነው ግን አሁን ቤዚካሊ የመጣው ነገር የሞመንተም ለውጥ መጥቷል። የሞመንተም ለውጥ ማለት ምንድነው? አርሰናል እያማረበት አይደለም፣ ሲቲ በጣም እያማረበትና እየደመቀ ነው። ይሄንን የሞመንተም ለውጥ ከዚህ በኋላ አስጠብቆ ለመቀጠል ሲቲ 6ቱንም ጨዋታዎች ማሸነፍ አለበት። 6ቱንም ጨዋታ ለማሸነፍ ግን ደግሞ ሳይሳካ ቀርቶ አቻ ውጤት፣ ሳይሳካ ቀርቶ ሽንፈት የሚመጣ ከሆነ አላለቀም ብሎ የሚያምን ጠንካራ አእምሮ ዝግጅት ላይ ነው የምንለው አርሰናል እንዲህ እያለ ነው ብሎ ለተጫዋቾቹ በማሳየት ሞቲቬት ሊያደርጋቸው መሞከሩን ነው ጋዜጠኞቹ የሚጠይቁት። አላሳየዋቸውም ነው የጋርዲዮላ መልስ። ምክንያቱም ያውቁታል፣ እንደዛ እንደሆኑ ያውቁታል፣ ይረዱታል አለ። ይሄንኛውንም አላምነው፣ ያሳያቸዋል፣ በእርግጠኝነት ያሳያቸዋል። አንድ የምነግርሽ ነገር ምንድነው መሰለሽ፣ ለእኔ አይዶን አንዳንዴ በእግር ኳስ ዙሪያ ሀሳብ ስትሰጪ
ቃላት አጠቃቀሞችሽ ላይ ጥንቃቄ ማድረግ ምናምን ሊኖርብሽ ይችላል። ግን ይሄንን የውድድር ዓመት ከዚህ ሁሉ የጥንካሬ ሂደት በኋላ አርሰናል ሳያሸንፈው የቀረ እንደሆነ ውርደት አይደለም ወይ? ባለፈው እንዳልነው ከዚህ በኋላ አርቴታንና የአርሰናልን ነገር እያመኑ ለመቀጠል ብዙዎቻችን አንቸገርም ወይ? ይህንን ጥያቄ ያስነሳል። ግን አሁን ማንቸስተር ሲቲስ ሞመንተሙን ከቀየረ እድሉን በዚህ መንገድ ከአርሰናል ነጥቆ ወደ ራሱ እጅ ካስገባ በኋላ መልሶ ለቆ ለአርሰናል መስጠት ጋርዲዮላን አያሳማ? አስቢ፣ መሀል ላይ ምን እያለ ነበረ? ብዙ ሰዎች የጋርዲዮላ የሀያልነት የጉብዝና ዘመን እያበቃ ነው እንዴ ብለው እኮ ጠይቀዋል። እንዲህ ያለውን ከያዘ በኋላ የሚለቀውን ጋርዲዮላን እኔ አላውቀው። መያዝ ከጀመረ በኋላ ይሄ የመጨረሻውን ፊኒሽንግ ላይኑን እያየ የሚዝረከረክ ማንቸስተር ሲቲን አይቼ አላውቅም። ካደረገው ግን አርሰናልን እንዴት 9 ነጥብ ልዩነት በቀደም እየመራ እንዴት በጥቂት ጨዋታዎች ሲቀሩ እንዴት ዋንጫ ያጣል ብለን የምንወቅሰውን የምንገረምበትን ለማመን እንቸገራለን የምንለውን ያህል በማንቸስተር ሲቲም ዙሪያ የምንነጋገርበትን ርዕሰ ጉዳይ ይቀይራል መሳሳት ማለት። ስለዚህ ሳምሪ እመኝኝ፣ አምነሽኝ አትጎጅም፣ እመኝኝ የዴክላን ራይስን ኢትስ ኖት ደን የሚለውን ጉዳይ ጋርዲዮላ አሳይቷቸዋል። በደንብ እንዲህ ይህንንማ ተጫዋቾቹን የበለጠ ለማነሳሳት ይህንን ካልተጠቀመበት የሚገርም ነው የሚሆነው። እኔም ያየዋል ይጠቀምበታል ብዬ ነው የምገምተው። ግን አሁን ያልከው ነገር ቅድምም ሳነሳው የነበረው አንደኛ ማንቸስተር ሲቲ አንድ የፕሪሚየር ሊጉን መምራት አይጀምር እንጂ ከጀመረ በኋላ አይደረስበትም የሚለው አስተያየት የተለመደ ነው እኛም ሀገር። ይሄ ያው የማንቸስተር ሲቲን ያለፉት ጊዜያት ስለምናውቀው የሚሰጥ አስተያየት ይመስለኛል። ግን ይሄ የውድድር ዓመት ለማንቸስተር ሲቲ ሁላችንም እንደምናውቀው በተለይ የውድድር ዓመቱ አጀማመር እስከ አጋማሽ ድረስም ጥሩ ጊዜ ያሳለፉበት አይደለም። ከዛ በኋላ ነው እየተስተካከለ የመጣውና አሁን በድንገት ማንቸስተር ሲቲ 3ቱንም የውስጥ ውድድሮች ዋንጫ ማንሳት የሚችልበት እድል ደግሞ ተፈጠረ። የካራባው ካፑን ዋንጫ ወስዷል። ኤፍኤ ካፕ እድሉ አለ። ፕሪሚየር ሊጉ እያየው ነው የአንገት ለአንገት ትንቅንቅ ነው እና ለማንቸስተር ሲቲ በቃ እንዲህ አይነት የተቀየረ ነገር መምጣቱ ግን በጣም አያስገርምም ወይ? ለዚህስ ደግሞ የተደረጉትን በቡድን ውስጥ የታዩት ክፍተቶች ቶሎ ጊዜ ሳይወሰድ ተጫዋቾችን በመግዛትም እንዲሁም ደግሞ ሌሎች አማራጮችን በመውሰድም የመጡት ለውጦች ትልቅ እገዛ አላደረጉም ወይ? የፔፕ ጋርዲዮላ ጉዳይ እንዳለ ሆኖ ማለት ነው። እና ይሄ ይገርመኛል። እኔ ምናልባት ሌሎች እናንተን ካስገረመ ግን አላቅም እንጂ አሁን የ3 ዋንጫን ጉዳይ በተመለከተ ስለ ማንቸስተር ሲቲ እያነሳን መሆኑ የሚያስገርመኝ ነገር ነው በዚህ የውድድር ዓመት። አሰፋሽብኝ እንጂ ርዕሱን የሚገርም ነገር ነው ያነሳሽው። እያንዳንዱን አንዳንድ ቀን የሚያስወራ ነው አሁን ያነሳሽው ነጥብ። ለምሳሌ የጋርዲዮላ በድንገት እና የማንቸስተር ሲቲ በድንገት ትሪፕል ዊነር የመሆን ነገር በጥርጣሬያችን ውስጥ አልነበረም። መጠርጠሪያ ኮሮጆ ቢኖረሽ አእምሮሽ ውስጥ በእርግጠኝነት ስፔስ የለውም በዚህ ጉዳይ ላይ። ማንቸስተር ሲቲ ዘንድሮ 3 ዋንጫ አሸንፎ የውድድር ዓመቱን ሊያስጠናቅቅ ይችላል ምናምን ብሎ ለመጠርጠር በዛ ካታጎሪ ውስጥ ማንቸስተር ሲቲን ለማስገባት የለም። ነገር ግን የውድድር ዓመት አጋማሹ ላይ አንዱ ቶኪንግ ፖይንት የነበረው ወይም የመነጋገሪያ ነጥብ የነበረው ነገር ምንድን ነው? ጋርዲዮላ እና ማንቸስተር ሲቲ ይሄ የውድድር ዓመት የመጨረሻቸው የውድድር ዓመት ነው የሚል። እንደውም ታስታውሺ ከሆነ ማሬስካ እና ቼልሲ ሲለያዩ ማሬስካ ወዲያውኑ ጋርዲዮላን ሊተካ የሚችልበት እድል መኖሩም ሲነገር ነበረ። ስለዚህ እንደ ጋርዲዮላ ያለ አሰልጣኝ የምር ይሄ የውድድር ዓመት ከሲቲ ጋር የመጨረሻው የሚሆን ከሆነ ከድል ማድረግ በኋላ መለያየትን ይመርጣሉ። ልክ ፈርጉሰን በ2013 ሪታየር ሊያደርጉ ሲወስኑ የፕሪሚየር ሊጉ ሻምፒዮን ሆነው እንደወጡት አይነት ይሄ በግሎሪ በክብር በድል ታጅበሽ መውጣት ትፈልጊያለሽ። ይሄንን ፍላጎት ካሳካ ይሄ ኤክስትራ ሞቲቬሽን ይሰጠዋል ብዬ ነው ማስበው። ይሄን ነገር ለማሳካት በተለይ የእውነት ረፍት የሚፈልግ ከሆነ በተለይ የእውነት ደክሞት
ትንሽ አረፍ ብዬ ልምጣ፣ ስመለስ ምናልባት ወደ ክለብ እግር ኳስ ላለመለስ ይችላለሁ፣ የናሽናል ቲም ሊይዝ ይችላል እየተባለ እኮ ነው። ጋርዲዮላ ደክሞታል። የየዕለት ጉዳዮችን ለማከናወን አሁን አይ ዶንት ቲንክ የበፊቱን ያህል ሬዲ የሆነ አይመስለኝም። እንደዛ ነው እሱ እየተናገረ ያለው እያለ ያለው። ስለዚህ የምር የክለብ ኬሪየሩን የምር ከማንቸስተር ሲቲ ጋር የነበረውን ያለፉት 10 ዓመታት ቆይታ በዚሁ እንዲያበቃ የሚፈልግ ከሆነ 3ቱን ዋንጫዎች አሸንፎ በሚገርም ክብር ሁሉም እሱን በማሞካሸት በሚናገርበት አውድ ውስጥ ሆኖ መልቀቅ ይፈልጋል። ካልሆነስ ለምሳሌ አሁን ሌትሊ አርሰናል በርትቶ ማንቸስተር ሲቲ ደግሞ እንደገና ስህተት ሰርቶ አርሰናል የፕሪሚየር ሊጉ ሻምፒዮን የሚሆን ከሆነስ ኤፍኤ ካፑን ደግሞ ሌላ ቡድን የሚያሸንፍበት ከሆነና በካራባኦ ካፕ ብቻ የዘንድሮን የውድድር ዓመት ለማጠናቀቅ የሚገደድ ከሆነ መኝኝ መቆየትና ለመቆየት ጉዳዩን ይከልሰዋል ብዬ ነው ማስበው እኔ። ምክንያቱም ሲያቅተው ለቀቀ መባልን አይፈልግም። መሀል ላይ እየጠረጠርነው ነው እኮ አልን ቅድም። የማንቸስተር ሲቲ እና የጋርዲዮላ ጉዳይ አሁን ተባነነ፣ ተነቃ። እንደ በፊቱ 2017-18 እንደነበረው ሊጉን ዶሚኔት ማድረግ አልቻሉም። እነገሌ ከሄዱ በኋላ አስቸገረው። አዲስ ቡድን እየገነባ ነው፣ ግን ያም አልመጣለትም ማለት እኮ ጀምረን ነበረ እኮ። የወረተኝነትን ጉዳይ ነው። በእርግጥ ምንም ችግር የለብንም እኮ ለመዘርጠጥ፣ ምንም ችግር የለብን። የእውነት ነው። አሁን ጋርዲዮላ እኮ በዚህ መነገር እኮ የሌለበት ነገር እኮ ስለ ጋርዲዮላ ግን አለ ተንታኞች በሙሉ የጋርዲዮላ ዘመን አበቃ እንዴ ብለው እኮ ሰጥተው ጽፈው አንብበነዋል። እንዲህ መባል አይፈልግም። በክብር መሸኘት ይፈልጋል። ይሄ ተጨማሪ የሆነ ሞቲቬሽንን የሚፈጥርበት ይመስለኛል። ሁለተኛው መሀል ላይ አንድ ጣል ያረግሻት ነገር አለች። እኔ የምር መናገር የምፈልጋት ነገር ናት። ምክንያቱም ሶሻል ሚዲያም ላይ ሪያክሽኖችን ሳይ በአገር ቤትም በውጭም ያሉ ሰዎች ምን አልሽ አንቺ አሁን ገዛ አልሽ እና አንዳንድ ሰዎች ምን ይላሉ እንግዲህ ያስቡት፣ መሀል ላይ ደስ ሲለው ማግዌን እየገዛ መሀል ላይ ደስ ሲለው ሴሚዮን እየገዛ ዋንጫ በላው፣ ይሄ ጉብዝና አይደለም ምናምን ይሉሻል። ጉብዝና በጣም ትልቅ ጉብዝና ነው እንጂ ምንድን ነው መሰለሽ፣ አንዳንድ ጊዜ ያው እግር ኳስ ላይ የሚፈጠሩ ስሜቶች አሉ። በማሸነፍ የሚሰማሽ የደስታ ስሜት፣ በመሸነፍ ውስጥ የሚሰማሽ ደግሞ የመብሸቅ ስሜት አለ። እነዚህ ኖርማሎች ናቸው። ያው ጊዜ እንዳይወስዱ ይመከራል እንጂ ለምን ቅር አለ ለምን ደስ አላለህ ምናምን የሚያባብል አይደለም። በስሜት ስለምንከታተለው በስሜት ስለምንሳተፍ እግር ኳስ ላይ ነገር ግን አንዳንዴ ከእንደነዚህ ያሉ መብሸቆች በኋላም ይሁን ብቻ እንደ የምርም ታምኖበትም ይሁን ባላቅም የጋርዲዮላን እነዚህ ሁለት ተጫዋቾች ሴሚኒዮን እና ማግዌን መግዛት ሲያስወቅሰው አየው። ወይም ጉብዝናውን ለማደብዘዝ አላማ የማንቸስተር ሲቲን እየገነገነ እና ጥሩ የሆነ መምጣት አርሰናል ላይ ጫና ማሳደርን ምናምን ተከትሎ የእነዚህ ሁለት ተጫዋቾች በድንገት በቡድን ውስጥ መጨመር የውድድር ዓመቱ ከተጀመረ በኋላ የመጣ ነው እና ጎበዝ ነኝ ብሎ እንዳያስብ አይነት ነገር ይባል ሰምተሽ ይሆናል። እኔ ስለሰማሁ ይሄ ትክክል አይደለም፣ እንደዚህ አይታሰብም፣ ይሄ የእውነት ትክክል አይደለም ከሚሉት ወገን ነኝ። ለምንድነው እንደዛ የሚሰማኝ? አንድ መግዛት ጥፋት አይደለም። መግዛት በእግር ኳስ ለሚሳተፉ ክለቦች በእንግሊዝ ፕሪሚየር ሊግ ለሚወዳደሩ 20 ክለቦች በክረምት 3 ወር ተሰጥቶ በጥር 1 ወር ተፈቅዶ ለሁሉም የተሰጠ እድል ነው። የተሰጠን እድል መጠቀም ሌላው እስካልተከለከለ ድረስ በድብቅ የተደረገ ነገር እስካልሆነ ድረስ ህጋዊ ሆኖ መብት ተደርጎ እስከተሰጠ ድረስ እሱን መጠቀም ጉብዝና እንጂ ድክመት አይደለም። ጉብዝና የሚሆን ቢሆን ለምሳሌ አርሰናል 8 ተጫዋቾችን አስፈርሟል። አረ ክረምት ላይ ማንቸስተር ዩናይትድ 4 ነው ያስፈረመው። እሱ 8 አስፈረመው፣ እኛ 4 አስፈርመን እያልሽ የማንቸስተር ዩናይትድ ከአርሰናል በነጥብ ማነስ ወይም የአርሰናል በነጥብ ከማንቸስተር ዩናይትድን መብለጥ አርሰናል ብዙ ስለገዛ ማንቸስተር ዩናይትድ 4 ስለገዛ እያልሽ ልታብራሪ እንደመሞከር አይነት ዝም ብሎ አድካሚ ነገር ያለ አይመስለኝም እኔ የሆነን ለመናገር። ምክንያቱም ማንቸስተር ዩናይትድም ከፈለገ 4 አይደለም 14 መግዛት ይችላል፣ ሁኔታው ከፈቀደለት ካመነበት። አርሰናል 8 መግዛቱ አይደለም፣ ቼልሲ 10 ምናምን ገዝቷል፣ ሊቨርፑል የዛን ያህል ገዝቷል። የተፈቀደ ነገር ነው። ለሁሉም የፕሪሚየር ሊግ ክለቦች መግዛት፣ ተጫዋቾችን ማስፈረም፣ በቡድን ውስጥ የምታየውን ክፍተት አይተሽ ገበያው ላይ አቬለብል የሆኑ ተጫዋቾችን በጣም በሚያዋጣ
መንገድ አግኝተሽ እሱን ማድረግ ምን አለ እንደሱ በሆንኩ የሚያስብል የሚቀናበት እንደዛ ባደረገኝ የምትይበት ነው እንጂ የምትወቀሽበት አይደለም፣ በጭራሽ አይደለም። ለምሳሌ ሊቨርፑል ማርክ ጌሂን እኮ ማስፈረም አስበው ነበር አይደል? ሜዲካል እኮ ምርመራ አድርጎ ነበር አይደል? ከዛ ሁሉ በኋላ ነው የተፋረሰ። ለምን? ክሪስታል ፓላስ በወሰነው ውሳኔ። አሁን ክሪስታል ፓላስ እና ማንቸስተር ሲቲ ተስማምተው ይህን ልጅ የራሱ ሲያደርግ ሲቲ በሁለቱም መንገድ ተጠቀመ። አንድ በሜዳ ላይ ተጠቀመ። ከማርክ ጌሂ በቋሚነት እያገኘ ያለው አገልግሎት በጣም አሪፍ ነው። በቅርብም ጎል እስከ ማግባት ደረጃ ደረሰ። ሁለት ቢዝነስ ዋይዝም ደግሞ ማርክ ጌሂን ማስፈረም በዚህ ዋጋ ለማንቸስተር ሲቲ በጣም 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 ያዋጣዋል። ሪሴል ቫሊዩን ብታስቢው፣ ከረንት ፐርፎርማንሱን እና አገልግሎቱን ብታስቢው፣ ዋጋ ያን ያህል ጫና የማይፈጥር መሆኑን ምናምን ስታስቢው ከዚህ በላይ ልክነት አለ ወይ? ከዚህ በላይ ጉብዝና አለ ወይ? ከዚህ በላይ ለእኔ ባረገው የሚባል ነገር አለ ወይ? ሴሚኒዮንን ብትወስጂ ሴሚኒዮን በተመሳሳይ የተገዛበት ዋጋ በክሎዙ ወይም በነበረው የውል ማፍራሻ አድቫንቴጅ ማንቸስተር ሲቲ ተጠቅሟል። አሁን በልጁ በሜዳ ውስጥ እየተጠቀመ ነው። ልጁን ልሽጥ ቢልም እንደገና ደግሞ ያተርፋል፣ ይጠቀማል። ሁሌ ስለ ማንቸስተር ሲቲ የምንለው ማንቸስተር ሲቲ ሲገዛም ጎበዝ ነው፣ ሲሸጥም አትርፎ ነው። ሲጠቀምባቸውን ደግሞ የምሩን በደንብ ነው የሚጠቀምባቸው። ይሄንን አደረግክ ብለሽ ሰው እንዴት ትወቅሻለሽ? እንዴት ወደዛ ደረጃ ልምጣት ያለሽ እንጂ ምንም አያስፈልገኝም ያለው አርቴታ ነው። ጥር ላይ ምንም አያስፈልገኝም ያሉኝ በቂ ናቸው፣ ስኳዱ በደንብ መቃፉሊ ምናምን ነው አይደለ? ይሄ ኢሹ እኮ አልነበረም። ለአራት ዋንጫ አርሰናል ይወዳደራል በነበረ ጊዜ ዘንድሮም አራቱንም ነው የምንበላው ስንል ማርክ ጌሂ እኮ የሲቲ ተጫዋች፣ ሴሚኒዮ እኮ የሲቲ ተጫዋች ሆኗል። የእነዚህ ተጫዋቾች መጨመር ሙቀቱ ይሰማን የጀመረው ሲደረስ ከሆነ በነጥብ እኛ የምንደግፈው ቡድን ላይ ሲደረስ ከሆነ ምክንያታዊነታችንንም ጭምር ጥያቄ ውስጥ የሚከት ነው ይመስለኝ። ይሄ የሚያስወቅስ አይደለም፣ በጭራሽ 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 የሚያስወቅስ አይደለም። የሚቀናበት የእኔ ቡድን ባረገው የሚያስብል ነው የሚመስለኝ። ሳምሪ አይ ልክ ነው። እኔም የሚደነቅ ነው ብዬ ነው ማስበው። በጣም ቶሎ ቶሎ ችግሮቹን አይቶ ለነዛ ደግሞ መፍትሄ መስጠት፣ በዛ ላይ ደግሞ በጣም የበለጠ እኔ በጣም መደነቅ አለበት ብዬ የማስበው እነዚህ የመጡት ተጫዋቾች እንዴት ቶሎ እንደተዋሃዱ፣ እንዴት ተጽዕኖ ፈጣሪ መሆናቸው። አዎ እነሱ በጣም ፈጣን ነው እና በቃ ለዛ ነገር የተወሰደው እርምጃ የበለጠ ትልቅ እውቀት እንዳለ የሚያሳይ ነው ብዬ ነው የምንረዳው። የዛሬውን ጨዋታ መነሻ አድርገን እንግዲህ እሺ፣ አንድ ነጥብ ብቻ ልጨምር፣ አንድ ደቂቃ ካለ። እሺ አለ። ይሄ የሚያሳየው እኮ በሌላ አነጋገር እንደው ባጭሩ ስናስቀምጠው ሳምሪ የማንቸስተር ሲቲ ዋንጫውን ለማሸነፍ የሚሄድበትን ርቀት አያሳይሽም? አዎ ፍላጎቱን ምንም አይነት ዋንጫ ማሸነፍ አለብን። ባለፉት ተከታታይ ጊዜያቶች ያው እኛንን ዶሚኔት ያደረግነው እነሱ ናቸው ዋንጫ እየበሉ ያሉት ምናምን አልበቃቸው እንዳልበቃቸው ነው እኮ የሚያሳየው። ወይራስ አርሰናል 22 ዓመት ሆኖታል ዋንጫ ከበላ። ማንቸስተር ዩናይትድ ከ2013 ወዲህ ዋንጫ አልበላም። ሊቨርፑል ምነው አልደጋገምኩም የሚል ስሜት ነው ያለው። ቼልሲና ዋንጫን ማንሳት ከጀመርን ቆይተናል። እነዚህ ዝም ብለው የሰሞኑ ጉልበተኞች ናቸው። በደንብ ዶሚኔት እያደረጉ ነው ያሉት። ያለፉት 10 እና 15 ዓመት የእንግሊዝ ፕሪሚየር ሊግ ወጥ ጉልበተኛ ማን ነው ቢባል እኔ ሲቲ ነው የምለው። ይሄ ግን እንዲበርድና እንዲቀዛቀስ ስላልተፈለገ በዛ ዋንጫ የማሸነፍ ጉጉታቸው፣ በዛ ዋንጫ የማሸነፍ ምንድን ነው የምልሽ በቃ ፍላጎታቸው ላይ ሆነው ሲቻል ባሉ ተጫዋቾች አይ እዛ ጋር ችግር ገጠመን፣ ተጫዋቾች ተጎዱ፣ ክፍተት ተፈጠረ፣ ተከላካዮቻችን እንዲሆኑ ሲባል ደግሞ ገበያ በመውጣት ይሄ የጋርዲዮላን ጉብዝና ብቻ ሳይሆን የክለቡንም ኮሚትመንት ነው እኮ የሚያሳየው። በቃ እንደዚህ መሆን መፈለግ ነው እንጂ ያለብሽ እንደዚህ የሆኑትን መውቀስ አይደለም ያለብሽ። አይ በጣም እስቲ ዘንድሮ ይለፈን በተከታታይ ዋንጫ በልተናል ምናምን የሚል ምንም አይነት ብለን ገበያው አሁን እንዲህ ሳያብድ በቃ ሲረጋጋ እንገባለን ገበያ ምናምን እንደዛ አይነት ሀሳብ የለም። እንደዛ አላየንም። እሺ ለማንኛውም ምንም ሚስ የሚያደርጉት ኦፖርቹኒቲ የለም። አዎ በጣም ለእኔ የሚያሳየኝ እሱን ልክ ነው። እሺ በጣም አሪፍ ውይይት ነው ያደረግነው። የምሽቱን ጨዋታ መነሻ አድርገን በእንግሊዝ ፕሪሚየር ሊግ ላይ የዋንጫ ፍክክሩን እንዲሁም ደግሞ የማንቸስተር ሲቲን ወቅታዊ ሁኔታ ለማንሳት ሞክረናል። በጣም ጥሩ ውይይት እንዳደረግን ይሰማኛል። ነገ ደግሞ እንግዲህ ሌሎች ርዕሰ ጉዳዮች ላይ ውይይት እናደርጋለን። እናመሰግናለን። መልካም ቀን ነው የምንለው። በጣም አመሰግናለሁ። ማንቸስተር ዩናይትድ ብዬ ካወራው ትንሽ ቆየት ስላል
ነገሱን ብታረጊልኝ አረጋለሁ። አይ ዛሬም ቅድ ነበረ ምለው ስላለኝ እንዴ እሱም አይጠፋም ብዙ ነገር አለ። ነገ ደግሞ የማንቸስተር ዩናይትድን ጉዳይ በተመለከተ እንወያያለን። በጣም እናመሰግናለን አቤ። እሺ ቻው ባይ። Sport 2010